ሀይ ቤተሰብ እንዴት ናችሁ? ደህና ናችሁ? እንግዲህ ፈኪሀ ሮጣ ለማቀፍ ይስሐቅ ጋር ስትሄድ ማለት ነው። ይስሐቅ ደግሞ ምን አረገ መሰላችሁ? መለስ በይ እናቴ በመጣሽበት አላላትም? ወይኔ ድፍረት፣ ወይኔ ድፍረት፣ ወይኔ ድፍረት። ምንድን ነው ይሄ እኮ ማለት ነው ክብረ ቢስ ማለት ነው። ምንም የማይገባሽ ማለት ነው። ጅል ስጃጃ ሊቀይ ይፈጃል ይላል። እንደው ብትመከሪ የማሰሚ እዚህ ጋር ደግሞ አህሙ ደግሞ እጁን አፉ ላይ እንደዚህ አስቀምጦ መጣ። ምን ሊል ፈልጎ ነው? እኔ ተረድቼዋለሁ ማለት ነው። ምንድነው የተረዳሁት ማለት ነው? እንዴት ብትደፍር ነው እንደዚህ የምትናገራት? እንደዚህ ንቃት የምትናገራት ሊል ነው በእርግጥ ማለት ነው። ሳወለላ እዚህ ጋር ደግሞ ያው ፈኪን አላቀፈም ግን ማለት ነው እንትናን አቅፏታል፣ ኢክራምን ማለት ነው። ታያችሁ ማለት ነው። እና እንዴት ነው ሴት ልጅ አያቅፍም? እሱ እኮ ኡምራ አድርጓል ምናምን የሆነ ጥያቄ ምናምን የጠየቃችሁ ነገር አለ ማለት ነው። ምን አገባችሁ? መብቱ ነው። የሚያቅፍና የማያቅፈውን ያውቃል። ምን አገባችሁ? አስመሳይ ሁላ እናንተ አሁን ወዳጅ ናችሁ። ምድር ቅንቅና ማለት ነው። አሰላሙ አለይኩም። ሰላም ውድና የተከበራችሁ የጣፋጭ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ነው እላለሁ። ቆይ አህሙ ማለት ነው ቢመከር አይሰማም። እንደ ጅል እውነት ጅል ነው። እሷ እኮ ጥላ ሄደ እኮ አይገባህም? አማርኛ አይገባህም? ወላይ ማለት ነው ጅል ሲጃጃ ሊቀፈጀብ እያለችው እናቴ ትክክል ናት ማለት ነው። ቢመክር የማይሰማ ከሆነ ዝም በሉት ይላል። መከራ ይምከራ ይባላል። አሁን ደግሞ እንዴት ብደፍር ነው ኢክሩዬ ሳይሆን ፈኪን ማለት ነው። እንዴት ብደፍር ነው እንደዚህ የምትናገራት? ምናምን እንዴት ነው ስነ ስርዓት የለህም ወይ? እንደዛ ማለት ይመስለኛል። አህሙ እጁን አፉ ላይ አድርጎ የመጣው ማለት ነው። ዝም በል እንዴት ነው በቃ ለመቆጣት ማለት ነው። አንተ ተቆጣህና እሷ ምንም ለአንተ ስሜት የላትም ማለት ነው። እውነቴን ነው። ለምንድን ነው እሷ የምታፈቅረው? ይኸው ራሷን አዋረደች። ሄዳ ጥምጥም ልትልበት ነበረ እና ታዲያ አንተ እዚጋ አሁን መተህ እስ በሉ ወይ ደግሞ ዝም በሉ አያገባችሁ ምናምን ይሆናል አይደለ? እኔ ሳስበው ማለት ነው ኢሳምን የምትሳድበው ወይ ደግሞ ኢሳም የምትናገረው ይመስለኛል። ኢሳም ምንም አላጠፋም። እውነቴን ነው። ዝቅ ያደረገችው ራሷ በራሷ ናት። ኢሳም ምንም አላረጋት፣ አላቀፋት፣ ፊት አልሰጣት፣ እንደ ማንኛውም ሰው ማለት ነው። ምንድን ነው ያደረገው? እልፍ በይ ክብርሽን ጠብቂ ነው ያላት። ለምንድን ነው የሚሰርቡሽ ይላታል። ከማንኛውም ሰው ወንድ ጋር ስለሚጋደም መሰላቸው። እኔ ተቀድምሽ ያልተቀድምሽ አያገባኝም አልሙሂም ግን ሰው ማለት ነው አንቺ ላይ ነው እኮ ትኩረቱ ማለት ነው። ሴት ስለሆንሽ ማለት ነው። እና ፈኪያ ስራሽን እንድታስተካኪ ይሻላል። እውነቴን ነው። እንደዚህ አይነት ነገሮች የብልግና ምናምን ወዳለ በቅታለሁ ምናምን በጣም ነው የሚያስጠላው። በጣም ነው እንጃ። ተኢክራም ተማሪ ተኢክሩ ተማሪ ማለት ነው። ኢክሩ የኔ ቁጥብ፣ የኔ ስነ ስርዓት ያላት፣ የኔ ልዕልት፣ የኔ ጣፋጭ፣ ወይኔ ደስለስ ያለ ልጅ እና ከእሷ ተማሪ በእውነት ስነ ስርዓት ኢማነኛ ሰብረኛ እዚህ ከእሷ ተማሪ። እውነቴን ነው እንጂ እሷ እኮ ወንድን ማለት ነው አልለመነችም። እንዲያውም እየለመናት ነው። ረረረ መናናቅ ሆነ ለመናገር እውነት ጅል ሲጃጃ ልቃ ይፈጃል። ሰው እንዴት ነው እስካሁን እንደዚህ እስከሚሰደብ ድረስ እንደዚህ እስከሚወርድ ድረስ የስድብ ናዳ እኮ ነው የወረደባት። ዛሬማ ፈጣሪ ሆነ እና አህሙ ደግሞ ማለት ነው በእውነት የሆነ ነገር ስትናገርክ ወይ ደግሞ ለሷ ተተከራከርክ ማለት ነው እውነት መቃንትሮች ነህ። ምን ልበል እኔ እወድሃለሁ፣ ግን ደግሞ አህሙ ማለት ነው ወላሂ ለአንተ ብዬ ይቅሩን እንትናን ፈኪ ምንም ነገር አላትም። ግን ደግሞ እንደዚህ ለእሷ ተተከራከርክ ያው እንግዲህ በግ የማይገባ ማለት ነው በእውነት። እና እኔ አህሙን አንተን አልነካህም። ግን ደግሞ ይግባ። አንተ ለአንተ አላህ ያለው ይሰጥሃል እንዴ።
ተዝች ተተሻለ አንተንም እኮ እያዋረደች ነው ሰው ለማንኛውም ማለት ነው። ወላሂ አንተንም እያወረደ አንተ አፍቅሪያታለሁ ብለህ ሞተሃል። እሷ ደግሞ ዞር ብላ ራሱ አላየችም። ጥላህ ነው ሌላ ሰው ጋር ሄደችው። ስለዚህ ወደ ራስህ ተመለስ። በእውነት ወደ ራስህ ተመለስ። ሰው ልጅ እኮ ማለት ነው 1 2 3 ይነገራሉ። በተንግዶ ወደ አላስኔ ልነግር አልችልም፣ ግን ደግሞ ምን አገባኝ አንተ ብትጎዳ ነው የምለው ወላሂ። ለምን እኔ ወንድም አለኝ። ወንድሜ ሲጎዳ እንደዛ አልፈልግም። ስነ ስርዓታችሁን ያዙ። እውነቴን ነው። እና ይቺ ደግሞ አንተን ጥራ ሄዳለች። በቃ ሮጣ ለማቀፊው ይሃት አይደለ? ደግሞ እኮ ሼር አርጓል ማለት ነው ያለሁልሽ አላላትም። አይበግነት አይ ወላሂ ምስኪን ነው። እኔ አልፈርድበትም ጋይስ። ፍቅር አይነ ስውር ነው። እውነቴን ነው። ፍቅር አይነ ስውር ነው። ሰው እንዴት ነው እንደዚህ ገልማምጣ ሳታምን ምን ሳትልህ አንተን ጥላ ሌላ ወንድ ጋር የሄደች ሴት አንተ እኔ ያለሁልህ ስትል እንደው ትንሽ እንኳን እንደው ትልጥዬ እንደው አልቆረቆረህም? ትንሽ እንኳን እንደው ትንሽ እንደው ለአንተ ለልብህ እንደው አውቃለሁ እንዴት እንደምታፈቅራት ሰው፣ ግን ደግሞ አንተ ትንሽዬ እንኳን ትንሽዬ ያኔ ለራስህ ራሱ እኮ አላሰብክም። ታውቃለህ? ሮጠ ለእሷን ያሰብከው ቅድሚያ ለራሱ አስብ እንጂ አንተ የላይ እኮ የተጎዳን ሰው ለመናገር አሁን እሱ በሉ ትላለህ። እኛ እንጠብቃለን፣ ችግር የለውም። ግን እንደዚህ አይነት መልስ ምናምን አላውቅም። እሷ ምንም ያልመሰላት አንተ እንደዚህ የተቆረቆርክ ወይ ደግሞ እንደዚህ ተቆጥተ ምናምን የመጣኸው እኔ እንጃ። አሁን እኮ እሷ ላይ ኮሜንቱ በሙሉ ማለት ነው ስድብ በስድብ ነው። ይገባሃል? ወራዳ ባለጌ፣ እንዴት ብደፍሪ ነው? ላውም የኤክሮን ሸበላ ሸበፍ ለማድረግ ነው ወይ? ያላለ ስድብ የለም። ርብስ ሚላ ወላሂ ሴትነቴን ጠላሁት ልበላቸው ጋይዝ። ወላሂ በጣም ከባድ ነው፣ በጣም ማለት ነው። ፈጣሪ የተሰስተኝ። ለማንኛውም ጋይዝ ማለት ነው የሰው ልጅ እኮ ማለት ነው ይሳሳታል አይደለም? ይቺ ደግሞ የባሰባት ማለት ነው። እና እንደ ኤክሩ ሁኚ። አይ እንደ ኤክሩ እንኳን አኮንም ጋይዝ፣ ተኤክሩ ተማሪ ማለት ነው። ወላሂ ስነ ስርዓት። እሷ እኮ እየለመኗት ነው። ተቀለሽ እሷ አይደለችም ብለምነው ማለት ነው። እረ ፈጣሪ ሆይ እሷ እየለመኗት ላግባሽ እያሏት ሽማግሌ ልላክ እያሏት፣ አንቺ ግን ማለት ነው እኔ ሽማግሌ ልካለሁ ራሱ አላልሽኩ። ወላሂ እኔ ሴትነቴን በጣም ነው የጠላሁት። ሰው ደግሞ አጨብጫቢ ደግሞ አሉ ማለት ነው። አንዳንድ አጨብጫቢ ማለት ነው። ላይክም እያረጋችሁ እናንተ ሸፋፎች ማለት ነው። ላይክ ሼር እያረጋችሁ ሰብስክራይብ እያረጋችሁ እና ምንድነው የምላችሁ ራሳችሁን አስከብሩ ሴቶች ማለት ነው። እውነቴን ነው። ተማሩ። ወላሂ እኔ በጣም አዝኝላታለሁ። ግን እንደዚህ አይነት መውረድ እኔ ለሱ አላዘንኩም ባይዛው፣ ግን ለሱ አዝኝለታለሁ። ለአህሙ እኔ ያለሁልሽ ምናምን በእውነት በጣም ነው የሚያስጠላ። እንደው ይሳምን እንዳትናገር ብቻ አደራሽ። ይሄን ነው የምልህ። ለምንድን ነው እሱ ምንም አላጠፋም። እሷን በላት እንደፈለለ